ብሩኬ ሳይሆን አዲስ አበባ ልክን አንተ ተገቢ ነው። እኔ እኮ ነው ይያለህ የሚገባበትም ለተማሪ እኮ ለይቼ አይደለም ይሄ አልሰማም ካልክ ምን ላድርግ? ታማለች ስል ጆሮ ማይሰማ ከሆነ የኔ ህይወት ነው አደጋ ውስጥ ነው። አንተ ህይወት ነው የኔ ህይወት ነው አይደል? ይባስ አደጋ ውስጥ ይባስ እያባስክብኝ ነው ሁሉንም ያንተን ህይወት። ከዚህ በኋላ ግን አይሚያታ ገባይ ሐሰን እኔ አርገኝ አስቀየማለሁ። ሰራሽ እኔ ለምሬ ደግሞ ምን ይልንገር ወላሂ እዩ የምትባል ልጅን ካይሚ ጋር የምታገናኛት ከሆነ ማን ብሩክ ነው እንዴ ማገናኛት? ሰው ያማኛ ከልጅነታችን ጀምሮ እየተጣላን ነው ያደገው። አሁን እንጣላለን። በቃ ህይወት ነው የቃቃ ጨዋታ እንገደላለን። ህይወት እኮ ነው በህይወቴ እኮ ልጅቷ ሰላም ልጅቷ እስኪሻላት ባለው እዩንም ሆነ ሌላ ገረመዴ አካል ማግኘት አሁን ሳመጣ ታይታላት እኔ አልደረስኩብህም። ምንም አላልኩም። አንተ ነህ የኔ ነው ለመበጠበጥ የምትጠራው የምታረገው ነገር ልክ ያለው ነው። አንተ ነህ ገብቷል። እንደ ጓደኛ መረዳት ሳይሆን ነገር ማባባስ ነው ያስቆም። ያስተካክል ባልኩኝ ሳይሆን የምትፈልገው ልጁን ማሳደግ የምትፈልገው አንተ ነህ የምትፈልገው መሰለኝ። ምን ላድርጋት? ልጅቷ የማይታየ ከሆነ ምን ላድርጋት? እሷ ነው ልጅ ነው የምታደርጋት። ምን ላድርጋት? ምንም አድርጋት። እኔ ምን አገባኝ? የማሳደግ ግዴታ አለብኝ አይደል? ካለብህ እዛው ትቀመጥና እሺ አሳድገው። ተስማማለች እሷ አትስማማም። እዩ ትስማማለች። ልጅቷ ነፍሳት ይዜ እናቱ በደም ሳተ ባንዴ ነው ቁጭ አድርጌ ማሳድጋት። አንተ ጋር መቻል ነው እኔ አንተ ጋር መቻል እና አሁን እዩን ጥራት ከፈለክ ደውለህ ጥራት ትምጣ ቁጭ ትበልና ይኸው እናውራ። እንድታደግ ብቻ ነው የማትፈልገው። ገብቶሃል አይደል? በአንተ ስም መጠራት ነው የምትፈልገው? አንተ ደደብ ነህ እንዴ? ደደብ ነህ እንዴ? አንተ ነህ ደደብ የሆንከው። እኔ እናንተ ጭንቅላት ያለ የምትል ከሆነ የተፈጠሩትን ነገሮች ወደኋላ ማስታወስ ማቸር ሰውዬ እንዴት ነው ከኔ ጋር እንደዚህ በዚህ ልክ የምታወራኝ? ሰላም ውድና የተከበረ ሐሰን ሺህ ወንድ ያርግ ወንድሜ፣ ሺህ ወንድ እንዴት አባቴ ልሆንልህ? ሐሰንዬ እንጀራ ይውጣልህ። ያላሰብከው ዱንያ ቧ ይበልልህ አባቴ። ከምሬ ነው የምነግርህ። የወንድሙ መከታ የእህቱ መከታ የሀይሚዬ መከታ ሐሱዬ ምን ልበልህ? የኔ ቆንጆ የኔ ፍቅር ውዶቼ፣ በዚህ የተነሳ እኔ ሐሰንን አፈቀርኩት ውዶቼ፣ አፈቀርኩት። ለሴት ተቆርቋሪ፣ ለሴት አዛኝ፣ ለሃይሚ መከታ፣ ለሃይሚዬ መከታ ካካካ እንዴት አባቱ ነው የሚያምር ውዶቼ። ይሄማ መነጽር ያስለብሳል ውዶቼ። ዛሬ ያመጣው ነገር ሐሰን ትክክል ነው። ለምን ካላችሁ ብሩኬ ዲኤንኤኑን አላመንኩበትም ብለሃል። ዛሬ ምን ነው አሽቃበጥክ አባቴ? ምን ነው እዩ መተተችብህ እንዴ እንደገና እንጂ ዲኤንኤኑን አላመንኩበትም ተቀይሯል ብለሃል። አንተ ያልከውን ነው እኛ መረጃ ሰተንህ ብለሃል። ዛሬ ተቆርቋሪ ቅቤ አንጓቾንክስ ሆይ አባቴ ምን ነው ብሩክዬ ምን ነው አባቴ? እና ሐሰን ያደረገው ነገር ትክክል ነው። አንተ ቢገባህ ኑሮ ሐሰን እያስተካከለብልህ ነበር ህይወትህን። አዲስ አበባ ሃይሚን ወስዶ አስመርምሮ በሽታዋን አውቆ ነገሮችን ሊያስተካክሉልህ እንጂ ሐሰን ሊያበላሽብህ አይደለም የሄደው። አንተ ግን በኔጌቲቭ ነው እንትን ያልከው የተረዳኸው በኔጌቲቭ ማለት ነው። ስለዚህ ምን ልፈልግ የመሰለ ትናንትና ዲኤንኤኑን አላመንኩበትም ብለህ ነበረ። ዛሬ እንዴት ነው ልጄ ከኔ ጋር ነው የምታድገው ምናምን በዚህ ወጥቶ የምትለው? ሆይ ለምን ይቺ የእዩ ልጅ ከፈለገች ለምን 4 እግሯን አትበላም? አላመንኩበትም ብለሃል አይደለ? አላመንኩበትም ያለ ሰው ደግሞ ምንድነው ማድረግ ያለበት? የራሱን ላይፍ የራሱን ህይወት የራሱን ነገር እንዳይበላሽበት መጣር ነው ያለበት ወይስ ቁጭ ብሎ ለእዩ ጠበቃ ነው መሆን ያለበት? ስለዚህ ብሩኬ አትሳሳት። በሁለተኛ ደረጃ ደግሞ ወይዘሮ እንሽላሊት ወይዘሮ እዩ ማለት ነው። ወይዘሮ እዩ መረጃዋ ከኛ ጋር እንዳለ እንዳዘነጋ መረጃ ልቀቂ የምትሉ ደግሞ ላይክ መች ታረጋላችሁ? ሼር ላይክ እኮ አታረጉም። እንዴት ብዬ ልልቀቅላችሁ? ቫይራል እንዲወጣን ይፈልጋለሁ የእዩ መረጃ። ስለዚህ እንደ ሐሳብና እንደ ሂሳብ ይሄን ብዙ ላይክ ካረጋችሁ ተለቅላችኋለሁ። አለ ከኔ ጋር እና አቶ ብሩኬ
ትክክል አንተ የተሰማህ ማለት እኔ የሚሰማኝን ስሜት ልንገርህ እንደ እህት አንደኛ አዲስ አበባና ልጅቱ ትመርመር እንደገና ሁለተኛ ደግሞ ትክክል ያንተ ልጅ ከሆነ ልጅቱ እውነት እኔ አሁንም አላምንም ያንተ ልጅ ከሆነ ለእናትህ መስጠት ትችላለህ እናትህ ታሳድጋታለሽ እናትህን 1000 ዓመት ያኖርልህ 1000 ዓመት ማለት ነው ከዛ ውጭ ግን ሐሰንን የማስፈራራት መብት የለህም ሐሰን ላንተ ሊያስተካክልልህ ነው እንጂ ያለው ምንም ነገር ሐሰን ጥፋት አላጠፋም ለምን አንዳንዴ ነገሮችን አስበን አልመን መሄድ የኛ ፋንታ ነው እዩ ምትባል ሐለሌ ለሐለሌ ሴት ብለ ከሐሰን ጋር ትጣላለህ ከሐሰን ጋር እሱኮ ላንተ ብሎ ነው ዋጋ እየከፈለ ያለው እንዴ ያለችው ግን እንደዚህ ነበር እኔ የምታስበኝ ነው እኮ ራሷ ናት እንደዛ ነው የምታሺ ብለሃታል እሺ እንደዛ ነው አንተ የምታስበው እኔ የምታስበኝ ታዲያ ነገሩን አይ በቃ እኔ ነኝ ይያት ሜሮ ብለን ያሰብከው መጀመሪያ አዎ ተው አዎ ነው ተው አንደኛ አሁን ያለበት መንገድ አይበጅህም አወራረ ማን ሆነ አሁን ያለበት መንገድ ልክ ነው ዘንድ ተሰማ እኔ እኮ ከእኔ ጋር አሳልፈው እኔ እናንተ ጭንቅላት አለ የምትል ከሆነ የተፈጠሩትን ነገሮች ወደ ኋላ ማስታወስ ማቸት ሰውዬ እንዴት ነው ከኔ ጋር እንደዚህ በዚህ ልክ የምታወራኝ አሁን እሺ አሁን ለምንድን ነው የጠራኸኝ ኬዝህ ዋና ምክንያትህ ምንድን ነው እንደዚህ የምታደርገው ካሜራ ለምን ይዘህልኝ መጣ ካልከኝ ደግሞ ካሜራው ይሄዳል ነው አይኔ አንተ ፍቅረኛ ናት የኔ ደግሞ እህት ናት እኮ እህት ናት እና ታዲያ ውሰደኝ ካለች መተህ ለእኔ መናገር እና ያለች በነገርህ ማሰማም ሰውዬ አይምሮ የለህም እያልኩ እኮ ነው አይምሮ ልክ አይደለም ልጆቹም በክልሃቸዋል አንተ አይምሮ ልክ ያለው ነው ልደበድበኝ ነበር እኮ በሀብቴ ፊት አይምሮ ጤነኛ ቢሆን እሱን አክብረህ እኔን አልነካኝም ነበር የምትናገረው ንግግር ልክ ነው እንዴ ልጅቷን በሺ በሌሊት ይዛት የሆነ ነገር ብትሆንስ እሺ አሁን ሀብቴ አሁን ልደበድበኝ ነው ስማኝ ከዛም የባሰ ነገር ነበር የሚፈጠረው ሄዳችሁ ቢሆን የሆነ ነገር ብትሆንስ አይሚ ዝም የምልህ ነበር ይመስል እንዴ እንዲህ ስታሰብ አይሚ እንዲህ አይደለም ከሱ መልክ ከጎኑ መሆን ያለብሽ ማለት በሚገባ ሰዓት አንተና ያ ወጣት ፍፄ መተው መሰለኝ ፌንት የበላችሁ ግር በፈጠራችሁት የድራማ ግርግር ሙቀት ፈጥራችሁ አይደለ አፍህን አትክፈታሳ ያለ የሌለውን አታወራ ልክ ካልሆን ከኔ አሁን እሺ ሰማኛ አንተ የፈለከው ነው ሰውዬ ስማኝ አሁን እኔ ለፎክር ምናምን ሳይሆን አያገባኝም ሰላንተ ህይወት ሀብቴ ቤት ቀርቅረህባት መቼም የምታኖራት አይደለማ አስወጣት ልጅቷ ውስጧ ሰላም አይደለም ሄዳ መታየት አለባት እሄዳለሁ ካልክ አብረን መሄድ እንችላለን ወደ አዲስ አበባ እና እኔ ልጅቷን እገላታለሁ ብያለሁ ትገላታለህ ሐሰን ጀግና እናቴን ጀግና ወንድሜ አኮራሃን አዎ ሃይሚ ወደ አዲስ አበባ መመለስ አለባት አዎ ሃይሚ ወደ አዲስ አበባ ተመልሳ ህይወቷን መኖር አለባት መመርመር አለባት ሁለተኛ ደግሞ ወይዘሮ እዩ እንሽላሊት እዩ ደግሞ እውነት ልጁ የብሩኬ ከሆነ አዲስ አበባ እንዲመረመር እንፈልጋለን እኛ የቡታጅራው ምርመራ አላመነበትም አናምንም ልናምንም አንችልም ሁለተኛ ደግሞ ብሩኬ ወስዴ ከወንድምህ ቤት ቀርቀረ ከወንድምህ ቤት ዘግተ ሃይሚን ለማሰቃየት ፈልገ ነው ወይስ ምን አስበህ ነው አንተ ምን አስበህ ነው ምን ነው እዩ ምን አረገችብህ እዩ ምን ተነፈሰችብህ ወንድሜ ምን ተነፈሰችብህ እርግጠኛ ነኝ ሃይሚን እንደምትወዳት እናቃለን ዛሬ ምን ተነፈሰችብህ ወይዘሮ እዩ ልክ አይደለህም ቡታጅራ ከሄድክ ጀምሮ ብሩኬ ተቀይረሃል ወንድሜ ከምሬ ነው ብነግርህ ተቀይረሃል ስለዚህ መስተካከል አለበት እዚህ ላይ ምን አለ መሰለ እንደ ሐሳብና እንደ ሂሳብ እኔ በሐሰን ሐሳብ እስማማለሁ ይሄን ነገር የተናገርኩት ምን ነኝ አዲስ አበባ መመለስ አለባቸው ያልኩት እኔ ነኝ ውዶቼ ሐሰን ደግሞ የኛን ጥያቄ አክሴፕት አድርጎ አንተን ስለጠየቀ ቴንኪው እናመሰግናለን ግን ብሩኬ እንደ ሐሳብ ማለት ነው ከምሬ ነው የምነግርህ ወደ አዲስ አበባ ተመልሳችሁ ነገሮቹን እንትን ብላችሁ አስተካክላችሁ ምርመራ እንደገና ትመርመር ልጅቱ እንጂ ያንተ ልጅ ባልሆነ ያንተ ልጅ አይደለም ይሄ ልጅ እርግጠኛ ነኝ አንተም ልቦና ያውቃል ሂደህ እንዳል አልተኛውም ብለሃል አይደለ አልተኛውም እንኳን ከእዩ ጋር ልተኛ ከሃይሚ ጋር ራሱ ግንኙነት የለንም ብላችሁ ነው ስትነግሩ ነው የነበረ ስለዚህ አዲስ አበባ በፌደራል መመርመር አለበት
ከዛ ውጭ ግን ለእዩ እኔ መከታ ሆናለሁ ካልክ ደግሞ እኛ ሚስጥሩን አፈትልከን እናረጋዋለን። ከምሬንም ነግር እኛ ሃይሚ ማልቀስ አይደለም ከዚህ ከምሬንም ነግር ማልቀስ አይደለም ፊቷ ጥቁር እንዲል አንፈልግም። እኔ ሃይሚን በጣም ነው የምወዳት በጣም ከምሬንም ነግራችሁ ሃይሚን በጣም ነው የምወዳት። ማንም ሰው እንዲናገራትም አልፈልግም። ማንም ለሃጫም ለዛውም ደግሞ ደህና ሴት እኮ አይደለችም እዩ ሃለሌ ሴት እንዲናገራት እኛ አንፈቅድም። ስለዚህ ብሩኬ አስተካክለህ ምን ብለህ ነገሮችን አክሴፕት አድርገህ አዲስ አበባ ትመለሳለህ። አህለን ወሳህለን ትመለሱና ተመርምራችሁ እንደገና ዲኤንኤኑ ተመርምሮ ታይቶ ምን ብሎ እናስብበታለን። ከዛ ውጭ ግን ልጅቱን አሳድጋለሁ ልጅቱ እኔ አብሬ አድጋለሁ አሳድጋታለሁ ካልክ ማናቱ ምን ችግር ሊፈጠር ነው? አንተና ሃይሚ ልትለያዩ ነው ማለት ነው። ስለዚህ ይሄን ሐሳብ ከጭንቅላት አውጣው። እኔ አንዳንዴ ሳስበው ውዶቼ የተገናኙ ጊዜ እዩ መተት አድርጋበታለች። እንደዛ ነው እኔ የማስበው። የሆነ ነገር ቀብተዋለች እንጂ እዩ እኮ የበፊቱ ብሩኬ እኮ አይደለም። ብሩኬ ተቀይሯል። ብሩኬ በቃ ጭንቅላት ሁሉ ከልጅቱ ሆኗል። ልጄ ነው የሚለው። ልጁ አይደለችም። ገባችሁ? እኔ እንኳን ከሷ ጋር ከሃይሚ ጋር ግንኙነት የለንም እያሉ ነበር አይደለ? አሁን በቅርብ ሰዓት ነው ቀለበት ካሰሩ በኋላ አብረው መተኛት የጀመሩ። እንግዲህ ስለዚህ በምን ሂሳብና በምን ሐሳብ ነው የእዩ ልጅ አንተ ልጅ የሚሆነው? ይሄ ነጭ ውሸት ማለት ነው። ስለዚህ መመርመር አለበት። ሁለተኛ ደግሞ ልጅ አትበል። እቺ በዝሙት የተወለደች ልጅ አትበል። አለቀ ደቀቀ። በዝሙት የተወለደች ልጅ አትበል። ምክንያቱም አንተ ከልጅ በፊት ሃይሚን ነው የምታውቃት። ኦኬ ሃይሚ ካንተ ጋር ብዙ ነገር አሳልፋለች። ብዙ ውጣና ውረድ፣ ብዙ መከራ፣ ብዙ ስቃይ አልፋለች አይደለ? አልፋለች፣ ብዙ ነገር አልፋለች። ዛሬ ግን ተነስተ መቀየሮ አግባብ አይደለም። አወዳደቅህ ይከፋል ብሩኬ፣ ከምሬንም ነገር አወዳደቅህ ይከፋል። አወዳደቅህ ከመክፋቱ በፊት ደግሞ አንተ ወደ ልቦና ተመልሰህ ከሃይሚ ጋር ወደ አዲስ አበባ መጣችሁ በደንብ በስርዓት ትክክል አንተ ህሊናህን እንትን ብለህ ተመርምሮ ህፃኑ መታወቅ አለበት። ህፃኑ ያንተ ልጅ ካልሆነች ጌራው ትላታለህ። ያንተ ልጅ ከሆነች ከፈለገች እዩ ከናት ጋር ማሳደግ ትችላለህ። ገባ? ህይወትህን አስቀድም። ሃይሚን አስቀድም። ሃይሚ ትናንትና ካንተ ጋር ብዙ ዋጋ ከፍላ የመጣች ልጅ ናት። እውነት ለመናገር በጣም ብዙ ዋጋ ከፍላለች። ዛሬ ተነስታ አትቀየር። አወዳደቅህ እንዳይከፋ ብሩኬ፣ አወዳደቅህ እንዳይከፋ። ምክንያቱም እያረከው ያለ ነገር ስተት ነው። ስተት እንላለን፣ ውሸትን እንላለን፣ ያልሆነ ነገር ያልሆነ እንላለን። ስለዚህ አንተ እየሄድክበት ያለው አቅጣጫ ትክክል አይደለም። ገባ? ምን እንደሆንክ ራሱን ያላቅም፣ ለምን በዚህ ደረጃ እንደተቀየርክ አላቅም። ስለዚህ ብሩኬ አሁን እያረከው ያለ ነገር ስተት ነው። ገባ? ልጅህ ናት ኦፍ ኮርስ አውቃለሁ። ግን ቢሆንም ልጅህ ገና አልተረጋገጠም። ያልተረጋገጠ ምርመራ ይዘህ ጡል አትበል። ምን ነው ትናንትና እኔ ዲኤንኤውን አላመንኩበትም ስትል ነበር አይደለ? እዩ ካስፈራራች በኋላ እዩ ፉጓ ካለችብህ በኋላ ነው አንተ እንደገና ልጄ ብለህ ተቀበልከው። ሳሆላላ ተሳሳትኩኝ። ልጁን እዩ ካስፈራራች በኋላ እዩ ከዛተች በኋላ ነው አምነ የተቀበልክ እንጂ በፊት ምንድነው ያልክ? ዲኤንኤኑ ተቀይሯል፣ ዶክተሩ ገንዘብ ተቀብሏል ብለ መረጃ ላክነለ። አዎ ብለ ቪዲዮ ሰርተህበታል። እሽማና እዩ ካስፈራራች በኋላ አሁን ለምንድነው እዩን የምትፈራት? አሁን እኮ አንተ የራቁት ቪዲዮ ተይዞብሃል እንዴ? እኔ ሳስበው ብሩኬ የራቁት ቪዲዮ ተይዞበታል። በዚህ ደረጃ እዩን የሚፈራው ማለት ነው እንጂ የራቁት ቪዲዮ ካልተያዘበት ለምንድነው እዩን በዚህ ደረጃ የሚፈራው? ለምንድነው ህይወቱን እያበላሻ ያለው? በእዩ ምክንያት ትዳር እየፈረሰ ነው። በእዩ ምክንያት ያልሆነ ነገር እየሆነ ነው። ገባችሁ? በእዩ ምክንያት ብዙ እየተመሰቃቀለ ነው። ስለዚህ እዩን ለምንድነው የፈራሃት? ለምንስ ልትፈራት ፈለግ ነው? ወይስ የራቁት ቪዲዮ ይዛብሃለች? የራቁት ቪዲዮ ይዛብህ ከሆነ ሊሆን ይችላል እንጂ ትናንትና ምርመራውን አላመንኩበትም። እኔ በጭራሽ ከሷ ጋር ግንኙነት የለኝም። ቡታጅራ ከሃይሚ ጋር ተጣልቼ ቡታጅራ ስሄድ አግኝቻታለሁ። አዎ ግን ሰላም ተባብለን አውርተን ነው የተለያየ ነው ብለህ በራስ አንደበት ቪዲዮ ሰርተሃል። ዛሬ ምን ነው
የልጅቱ ጠበቃ ነኝ፣ የእዩ ጠበቃ ነኝ፣ የእዩ አሽቋላጭ ነኝ፣ የእዩ እንትን ነኝ ብለህ መጣ ብሩኬ። ዋይ ምን አስበህ ነው? እኛ እንዳንናገር ስለምንወድህ ነው የምናልፈህ። እያጠፋህ ግን ማየት አንችልም። ብዙ ጊዜ እያጠፋ ዝም እያልነህ ነው። ስለዚህ ይህ ነገር መቆም አለበት። ከሃይሚ ላይ እያረከው ያለ ነገር አንተም ሆነ ወንድምህ እኔ አልተመቸኝም። ልጅቱን እንትን ብላችሁ ከቤት ቆልፋችሁ ልታስቀምጧት ነው እንዴ ታዲያ? ሃይሚን ቤት ቆልፋችሁ ህፃን መሰለቻችሁ እንዴ? ህፃን እኮ አይደለችም እንዴ። በፈለገችው ሰዓት መውጣት፣ በፈለገችው ሰዓት የመግባት መብት አላት። አቶ ብሩኬ እኔ ብሩኬ ወድሃለሁ፣ ግን ሃይሚን እንድታስቀይምብኝ ደግሞ አልፈልግም። ይቅርታ እንድታስቀይማት አልፈልግም። እናቴን ስታለቅስ ትናንት አብሬያት ነው ያለቀስኩት። ሁልጊዜ ሐኪም ቤት እየሄድሽ ሁልጊዜ ዋጋ እየከፈለሽ የምትኖርበት ምንም ነገር የለም። ስለዚህ ማስተካከል ያለብን አስተካክል። ኦኬ? ምክንያቱም እያደረከው ያለ ነገር ስተት ስለሆነ ስተት ነው። አንተ አሁን በቃ አይነ ሁሉ ስጋ ያለ ከልጅህ ላይ ነው እየተጨነክ ያለው። ምን እያረክ ያለው? አክሴፕት እያረክ ያለው ለልጅህ ነው። ለልጅህ በቃ ልጅህን እንደ እንቁላል እንዲህ ማለት ጀምረሃል። ሆይ የትኛዋ ልጅህ? አልወለድካት ገና በጥርጣሬ ያለች ልጅ እንዴት ነው በዚህ ደረጃ የምትቆረቆርላት? ስለዚህ ሃይሚን ወደ አዲስ አበባ ትሄድ፣ ተዋት በቃ። አንተ ወደ ፈቅደ ፈልገ ከሷ ጋር መሆን ከፈለክ መሄድ ትችላለህ፣ መብት ነው። በዚህ ደረጃ ግን ሃይሚን እንድታስቀይማት አንፈልግም። ሸር አድርጉለት። ስተት እንላለን። ሁልጊዜ እያየን እንዳላየን የምናልፈው ነገር የለም። በሃይሚ ማንኛውም ሰው ቢመጣ እና በብሩኬ ቢመጣ ማንንም ስም አንልም። ብሩኬ አሁን ግን እየተሳሳተ ነው። ሸር አድርጋችሁ አድርሱለት። ሐሰን በጣም ትክክል ነው ያደረገው። ገባችሁ? ትክክል እሱ ማድረግ ያለበትን ነገር ነው ሐሰን እያደረገለት ያለው። ብሩኬ ግን የለም ሆኖ እንደሆነ አላውቅም ነው ወይስ መተት አረገችበት? እዩ መተታበት ነው ውዶቼ እንጂ ብሩኬ በዚህ ደረጃ ወይ